የአሜሪካና ኢራን ነገረ ሰላም አሊያም ጦርነት ወሬ ጭራና ቀንድ የሌለውና ጨርሶ የማይጨበጥ እየሆነ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያሰለሱ መፎከራቸውን አልተውም። ኢራን በወገኗ የምትሰጠው ምላሽ ከባላጋራዋ አሜሪካ የሚተናነስ አልሆነም። የመካከለኛው ምስራቅ የጦር ወሬ መጨረሻ ምን ይሆን? በጉዳዩ ላይ ዜና ሀተታ ይዘናል። ደረጀ ይልማ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ረቡዕ ከኢራን ጋር የሚደረገው ድርድር የመጨረሻው ምዕራፍ ላይ መደረሱን አስታውቀው ከስምምነት ላይ መድረስ ካልተቻለ ግን ጥቃት እንደሚፈጽሙ አስጠንቅቀዋል። ትራምፕ ኦፕሬሽን ኤፒክ ፊዩሪ ብለው የሰየሙትን ዘመቻ በተኩስ አቁም ጋብ ካደረጉ 6 ሳምንታት ቢያልፉም በሁለቱ ሀገራት መካከል የሚካሄደውን ጦርነት ለማስቆም የሚደረገው ንግግር ግን እምብዛም ለውጥ እያሳየ አይደለም። ፕሬዝዳንት ትራምፕ በዚህ ሳምንት በኢራን ላይ ተጨማሪ ጥቃት እንዲፈጸም ለማዘዝ ተቃርበው እንደነበረ ተናግረው ለድርድር ተጨማሪ ጊዜ ለመስጠት በሚል መሰረዛቸውን ተናግረዋል። ትራምፕ ለጋዜጠኞች እንደነገሩት ከኢራን ጋር የመጨረሻው ምዕራፍ ላይ ደርሰናል፣ ምን እንደሚሆን እናያለን፣ ከስምምነት ላይ እንደርሳለን ወይንም ትንሽ አስቀያሚ የሆነ ነገር እናደርጋለን፣ ነገር ግን ያ አይሆንም ብዬ ተስፋ አደርጋለሁ ማለታቸውን ሮይተርስ ዘግቧል። ተጨማሪ እድል መስጠት እፈልጋለሁ፣ ምንም የሚያስቸኩለኝ ነገር የለም ነው ያሉት። አክለውም በሐሳብ ደረጃ ከብዙ ሰዎች ይልቅ ጥቂቶች ቢሞቱ መርጣለሁ፣ በማንኛውም መንገድ ልናደርገው እንችላለን ሲሉ ተሳልቀዋል። ቴህራን በበኩሏ ትራምፕ ጦርነት ለመጀመር እያሴሩ ነው ስትል በመወንጀል ማንኛውም ጥቃት ቢፈጸምባት ከመካከለኛው ምስራቅ ባሻገር አጸፋ ለመስጠት ዝታለች። የአገሪቱ አብዮታዊ ዘብ ባወጣው መግለጫ በኢራን ላይ ዳግም ጥቃት ከተፈጸመ በአካባቢው የሚታሰበው ጦርነት አሁን ከቀጠናው ያልፋል ብሏል። የኢራን ፓርላማ አፈ ጉባኤና ዋነኛ ተደራዳሪ የሆኑት ባጋር ጋሊባፍ በበኩላቸው በድምፅ ባስተላለፉት መልእክት ጠላት በይፋም ሆነ በስውር የሚያደርገው እንቅስቃሴ አሜሪካኖች አዲስ ጥቃት ለመክፈት እየተዘጋጁ መሆኑን ያሳያል ብለዋል። በሌላ በኩል የፓኪስታን የሀገር ውስጥ ጉዳይ ሚኒስትር በዛሬው ዕለት ቴህራን መሆናቸው ተሰምቷል። ኢራን አዲስ የሰላም እቅዷን በፓኪስታን በኩል ለአሜሪካ የሰጠችው በዚህ ሳምንት ነበር። ነገር ግን የሰላም እቅዱ ከዚህ በፊት ካቀረበችው የሚለየ ነገር እንደሌለው ተንታኞች ተናግረዋል። እንዲያም ሆኖ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠብቃታል በማለት ለፕሬዝዳንት ዶናልድ ትራምፕ ዛቻ ምላሽ ሰጥተዋል። ትራምፕ ቴህራን ላይ በድጋሚ ጥቃት ለመክፈት መዛታቸውን ተከትሎ ወደ ውጊያ አውድማ ከተመለሱ ብዙ አዳዲስ ነገር እንደሚጠብቃቸው ላረጋግጥ ወዳለሁ ሲሉ አራግቺ አስጠንቅቀዋል። አራግቺ በኤክስ ገጻቸው የኢራን ጦርነት ከተጀመረ ከወራት በኋላ በቢሊዮን ዶላር የሚቆጠር የጦር አውሮፕላን መውደሙን የአሜሪካ ምክር ቤት አምኗል ብለዋል። ሀያል የሆነው ጦራችን F-35 ተዋጊ ጀት መጥቶ በመጣል የመጀመሪያው መሆኑ ተረጋግጧል ሲሉም አክለዋል። ትራምፕ በአንጻሩ የአራግቺን ገድለ ጦርነት በሚያጣጥል ለዛ ኢራን ላይ ዳግመኛ ጦርነት ለመክፈት ሊወስኑ 1 ሰዓት ሲቀራቸው ሀሳባቸውን መለወጣቸውን ገልጸዋል። የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እየለመኑ እንደነበረም ተናግረዋል። ትራምፕ በድጋሚ ኢራን ላይ ጥቃት መሰንዘር ሊያስፈልግ ይችላል ማለታቸውም ተዘግቧል። የኢራኑ የውጭ ጉዳይ ሚኒስትር ለትራምፕ ዛቻ በሰጡት ምላሽ ወደ ውጊያ አውድማው ከተመለሱ ባገኘነው ትምህርትና ተሞክሮ አማካይነት ብዙ አዳዲስ ነገሮች እናሳያቸዋለን ብለዋል። ዘወትር መለመናቸውን ከመናገር የማይቦዝኑት ትራምፕ ኢራን ላይ ጥቃት ሊከፍቱ ይዘውት የነበረውን እቅድ በባህረ ሰላጤው ሀገራት ጥያቄ መሰረት መሰረዛቸውን አስታውቀዋል። ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኳታር ለድርድር እድል እንዲሰጥ እንደጠየቁ ገልጸዋል።
ወዲህ ደግሞ ፕሬዝዳንት ዶናልድ ትራምፕና ቤንጃሚን ኔታንያሁ የኢራንን ጉዳይ በተመለከተ ማክሰኞ ዕለት ከፍተኛ ውጥረት የነበረበት እንዲሁም የእስራኤሉን ጠቅላይ ሚኒስትር እጅግ ያበሳጨ የስልክ ንግግር ማድረጋቸውን የአሜሪካው የዜና ምንጭ አክሲዮስ ዘግቧል። እንደ አክሲዮስ ዘገባ ከኢራን ጋር ስምምነት ላይ ለመድረስ እየተከናወኑ ስላሉ አዳዲስ ጥረቶች የተነሱበት የሁለቱ መሪዎች ንግግር ረጅምና አስቸጋሪ ነበር ተብሏል። አሜሪካና ኢራን ጦርነቱን በመደበኛነት ለማቆምና በ30 ቀናት ውስጥ ድርድር እንዲካሄድ የሚያስችል የፍላጎት መግለጫ በአሸማጋዮች በኩል እየተዘጋጀ መሆኑን ትራምፕ ለእስራኤሉ መሪ ነግረዋቸዋል። ዘገባው እንደሚያመለክተው በአንድ ወር ውስጥ የሚደረገው ድርድር እንደ የኢራን የኒውክሌር ፕሮግራምና የሆርሙዝ ወሽመጥ መከፈት ያሉ ጉዳዮች ንግግር እንዲደረግባቸው የሚያስችል ነው። ዋሽንግተንና ቴህራን እዚህ ሰነድ ላይ ፊርማቸውን እንደሚያኖሩ የተነገራቸው ኔታንያሁ በአካሄዱ እንዳልተስማሙ ሁለት የእስራኤል ምንጮች ለአክሲዮስ ተናግረዋል። ስለ ስልክ ንግግሩ ገለጻ የተደረገላቸው የአሜሪካ ምንጭ ደግሞ ከስልክ ጥሪ በኋላ የቢቢ ጸጉር እሳት ለብሶ ነበር ሲሉ የኔታንያሁን ስሜት መግለጻቸውን ዘገባው አስነብቧል። እንደ አክሲዮስ ዘገባ ከኢራን ጋር የሚደረገው ድርድር ላይ ከፍተኛ ጥርጣሬ ያላቸው ኔታንያሁ ጦርነቱ እንዲጀመርና የኢራን ወታደራዊ አቅም ይበልጥ እንዲዳከም ፍላጎት አላቸው። ኔታንያሁ ወሳኝ መሰረተ ልማቶችን በመምታት አገዛዙ እንዲዳከምም ይፈልጋሉ ተብሏል። ትራምፕ በበኩላቸው ለሚደረገው ንግግር ጥቂት ተጨማሪ ቀናትን ለመስጠት ፈቃደኛ ናቸው። ይሁን እንጂ ትክክለኛውን ምላሽ ካላገኘን ጦርነት በጣም በፍጥነት ሊጀመር ይችላል ማለታቸውን ዘገባው ጠቅሷል። የሆነው ሆኖ ሩሲያና ቻይና በጋራ ባወጡት መግለጫ አሜሪካ የምትፈጽማቸውን ወታደራዊ ጀብዶች አውግዘዋል። አሜሪካ በመላው ዓለም የምታካሄዳቸውን ወታደራዊ ጀብዶች እንደሚያወግዙ የሁለቱ ሀገራት ፕሬዝዳንቶች ገልጸዋል። የቻይና ፕሬዝዳንት ዢ ጂንፒንግ እና የሩሲያ ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ከተወያዩ በኋላ ባወጡት የጋራ መግለጫ በሌሎች ሀገራት የሚፈጸሙ ድንገተኛ ወታደራዊ ጥቃቶችን ተችተዋል። የሁለቱ ሀገራት መግለጫ ኢራንና ቬንዙዌላን እንደሚመለከት ይታመናል። በመግለጫቸው ድርድርን በመጠቀም ጥቃት መፈጸምን፣ የሉዓላዊ አገራት መሪዎች መግደልን፣ በአገራት የውስጥ ጉዳይ ጣልቃ መግባትን፣ በአደባባይ መሪዎችን ይዞ ለፍርድ ማቅረብንና የመንግስት ለውጥ ለማድረግ መሞከርን አውግዘዋል። አሜሪካ የምትወስዳቸው እርምጃዎች የመንግስታቱን ድርጅት ስምምነቶችና ዓለም አቀፍ ሕግጋት ክፉኛ እንደሚጥሱም ገልጸዋል። ያም ሆነ ፕሬዝዳንት ዶናልድ ትራምፕና እስራኤል በድጋሚ ኢራን ላይ ጥቃት ለመጀመር እየዛቱ ይገኛሉ። በዚህ አተያይ የመካከለኛው ምስራቅ ሰላም ይሁን ጦርነት አለየለትምና ዓለም መጻኢውን ጊዜ መጠበቁ የግድ ሆኗል።